አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። አስረግጠንም ነገር እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው። አርሲ ላይ ኦርቶዶክሳውያን እየታረዱ ነው። በቁማቸው ተለኩሶ እሳት እየተቃጠሉ ነው። ቪዲዮን ያያችሁ አይታችሁታል አይደለ? ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው። እዛ ጋር ያለውን ህመም፣ እዛ ጋር ያለውን ለቅሶ፣ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች፣ እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው። የትም ይሁን የትም ብልጽግና ኢትዮጵያን ሊያበለጽግ ነው፣ ኢትዮጵያን ሊያበለጽግ ነው ትላላችሁ። ኦኬ ፋይን። ማን ነው ኢትዮጵያ በዜጎች ደም የምትለመልም የብልጽግና ማሳናት ያላችሁ? አሁን እኮ በተግባር የሚታየው ቀደም ብዬ እንደገለጽኩት ጅምላ ጭፍጨፋ በዜጎች ላይ በማንነት ተኮር ጥቃት እየተፈጸመ ነው። እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙዘ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለእንደዛ ነው። ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ተገመዴሩ ብቻቸው ለርጎ ዱካን ደገ ከትገመዴሩ በገጉበቴ እሱ ቤተክርስቲያን እተኒን ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ማተኒ ለበገዱ ማተኒ ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርትና በገጉበቴ والله ሲመረው አማ ተከተካን ጉበተን ኤጋሺ አማ ጉበተን ፈጋ ፍረት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከፍፍኔት ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ።
አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መፍታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም፣ ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ያለ ሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟ አስሯት ወደዛ ሲሄድ እንቧ ትላለች። ቋ መጣልሻለሁ አለ። ቋ መጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰባው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣን ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል። የኒል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ
መጨረሻ ላይ አቶ እንትን ባሻ ግርማ የሚባሉ እንትን ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው የተቃጠለው ጭራ ቤትም አልተቃጠለ ነው ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ መጨረሻ የኔን ስልክ ስጣቸው አሉኝ ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ ስጣቸው የኔን ስልክ እዛም ወዲያ አረጋልኝ ያ ስልክ መደወል ቆመ ከየት አንጥተህ ነው ይሄን የምታደርገው ማስፈራሪቸው በፈራም አልናገርም ብል መሞት አይቀርም ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው አልተደመጥንም ምን እንደሆነ ግራ ገብቶናል ችግሩ ቢሮ ውስጥ ነው ያለው እንደ ጫካ አይደለም ቢሮ ነው ያለው በመጀመሪያ ተቢሮ ይጥራስ በቃ ይሄ ነው ስላዳመጣችሁኝ አመሰግናለሁ እውነት ስትናገር አሳዶ የሚያስረህ አካል ካለ እዛ ጋር እየገደለና እያረደ ያለው የአሰረህ አካል ነው አርሲ ላይ ኦርቶዶክሳውያን እየታረዱ ነው በቁማቸው ተለኩሶ እሳት እየተቃጠሉ ነው ቪዲዮን ያያችሁ አይታችሁታል አይደለ ከሰል ሆነው ተቃጥለው ኦርቶዶክሳውያን አንገታቸው ላይ ማተብ ስላደረጉ ብቻ ማለት ነው እዛ ጋር ያለውን ህመም እዛ ጋር ያለውን ለቅሶ እዛ ጋር ያለውን የህዝብ መበደል ወተን እንዳንናገር አጀንዳ እንዲቀየር እዚህ ጋር ያሉትን ወንድሞች እዚህ ጋር ያሉ ካህናት አባቶቻችንን ለምን ስለ አርሲ ድምጽ ሆናችሁ ብላችሁ ወስዳችሁ አሰራችኋቸው የትም ይሁን የትም ድምጽ መሆናችንን አናቆም ተወደደም ተጠላም እዛ ጋር ወገን እየተገደለ ነው ኢትዮጵያዊን ክብሪት ለኩሶ በቁሙ እያቃጠለ ነው ቪዲዮን ያያችሁ አይታችኋል የሰው ልጅ በህይወት እያለ ክብሪት ተለኩሶ ከሰል እስኪሆን ድረስ እየነደደ ማለት ነው እነሱም በማሰር አርሲ ጋር ያለውን ድምጽ በጭራሽ ማጥፋት አትችሉ አሉ ደግሞ እንደዚች አይነት የሰው ድኩማን ሐውለትን ባየንበት አይናችን እንደዚች አይነት በጭንቅላቷ ሳይሆን በመቀመጫዋ የምታስብ ድንጋይ ራስ በህግ እንድትጠየቅልን እንፈልጋለን እውነት ህግ ካለ ኢትዮጵያ ላይ ያልተለኮሰቿን የመጨረሻ የሃይማኖት ክብሪት ተለኩሳለች ያንን የሚያፋፍሙ ጋዝ እያርከፈከፉ እጭት አንዷ ወገን ሲገደል ሲቃጠል የሰው ልጅ በክብሪት ወተ ድምጽ ማጥቶን ከሆነ አውሬ ሆነሃል እመነኝ አውሬ ሆናችኋል አሁንም በአርሲ ጉዳይ ላይ አጀንዳችንን አንቀይርም ማንንም መሰሩ ማንንም አጀንዳችንን አንቀለብሰውም ወደዛ ፍትህ ለአርሲ ኦርቶዶክሳውያን የእውነት ህግ ካለ ኢትዮጵያ ላይ አርሲ ላይ እየተደረገ ያለውን ነገር አስቆሙልን አጀንዳዬን አልቀይርም ስለ አርሲ ዝም አልልም የሰማዕታቱ ክብር እንዳለ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን ደግሞ እስረኞች እየበዙላት ነው አይደለም ጳውሎስና ሲላሳውያን በየቀኑ ቁጥራቸው እየጨመረ ነው አይደለም ካህናት አባቶቻችን የቃል ኪዳኑን ታቦት ባከበረ ሰውነታቸው የቤተ መቅደሱ ሽታ በላያቸው ላይ እንዳለ ቆባቸውን እንዳደረጉ ጥምጣማቸውን እንደተበጠሙ መስቀላቸውን እንዲያዙ በእስር እየተመሸጉ ነው አይደለም ይህንን ሁላችሁ እያያችሁ ነው መረር እያልን ነው እየተረዳ ነው ይህን ጊዜ የሰማዕታት በረከታቸውን ሳንጠግብ ዳግም እስረኛ እየጨመረን እያያችሁ ነው አይደለም የግፉ ጽዋ ሞልቶ እየፈሰሰ መሆኑን ሁላችሁም ከልባችሁ እየከተባችሁ ነው አይደለም በትላንትናው ዕለት መምህር ዘላለም ታየና ወንድማችን ዮኒ ሰማዕቷ እስረኞች ቁጥር ላይ ተጨምረዋል እዛ ሲገባ ምን ይሏቸዋል መሰላችሁ አርፈህ ለምን አትቀመጥም ይሏቸዋል እውነትን ለምን ትገልጣታለህ ለምን ሸፍነ ሸፋፍና አታኖራትም እንደማለት ነው የት እንደደረሱ የማናቃቸው ወንድሞቻችን እንደዛዋል በፍርድ ቤት ያቆሙና እውነትን የገለጠ ሰውነታችንን ክደውት ሁከትና በጥብጥ ፈጠሩ ይሉናል ሁከትና በጥብጥ እየፈጠሩና እያስፈጠሩ እየገደሉን እያስገደሉን ማለት ነው ምረር አንተ ኦርቶዶክሳዊ ለነዚህ ታላላቆች ለታሰሩብን በአጠቃላይ ፍትህ ብለን በማንቋረር የሚመጣ ለውጥ የለም የነሱን ዓላማ አድርገህ አንግበህ ስትጓዝ ስትመር ስትደራጅ ስትቆርጥ ማንንም ሳትጠብቅ ነው ያኔ ነው የነኚህ የታሳሪ ታላላቆቻችን ድል የሚሆነው ምረር አንተ ኦርቶዶክሳዊ በያለህበት ጠንክር በየሰፈርህ በየአካባቢ በየጓደኛ ሁሉ ወስነ ኦርቶዶክስ ተዋህዶ ቤተክርስቲያንን ልበሳት
ከሀገር ውጭ የምትገኙ በአጠቃላይ በአርቲ ቡርቲ በኮንሰርት በዘፈን በምናን አትወሰዱ። ይህ የሚያዝናና አይደለም። አሳርፏችሁ ይመስላችሁ ይሆናል። ከስደት ሰውነታችንን የምናሳርፈው በዳንስና በጨፈራ ሊመስለን ይችል ይሆናል። በአገር ቤት ያቺ ባንገት ማህተብ አድርጋ ያጠለክላት ኦርቶዶክስ ተዋሕዶ ቤተክርስቲያን ከስደት አልፋ እንድጠፋ እየተሰራባት ነው። ተባበር፣ በጋራ እንንቃ። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋሕዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገርን። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው ተጀመረ ይላል። እንግዲህ ጀመሩ፣ እኛንን ማለት ጀመሩ። ይቅር መከላከሉ ማስቆሙ ይቅር፣ አትናገሩ፣ አንገደል አትበሉ። በየቤት እየመጣችሁ ሁላችንንም ታስሩናል። ዝም አንል። እያንዳንዳችንን ለቅማችሁ ትጨርሳላችሁ። የሚበቃ እስር ቤት ካላችሁ ዝም አንል። አሁንም አትግደሉ፣ አታብዙት። ማለት አይውል ደባብሰ ምናምን ማለፍ አለ አይደል? አሁን አንተ እያረክ ያለው ወይ እናንተ እያረጋችሁ ያላችሁት እኔ ነኝ እያላችሁ እናንተ ባትሆኑ የተናገርነው ገዳይ አትግደለን ነው። ፈስ ያለበት ብቻ ነው የሚዘለው። አሁን እያረጋችሁ ያላችሁት ነገር ገዳይ ነኝ እያላችሁ ማታሱንም ደገማችሁት። በማሰር የምታስቆሙት ይመስላችኋል? ማየት እንዴት ደከማችሁ ስላለ ማለት እንዴት ነው ግን? እንዴት ያለ ጭንቅላት ነው ያላችሁ? አሁን አስገብቻችሁት አስፈራርታችሁ ምናምን ልትፈቱት ነው አይደል? ከዛ ሊቁ እነሱን ስላሰራችሁ ምዕመኑ ፈርቶ ምናምን ሊቆም ለመሞት የተዘጋጀ ህዝብ ነው ያለው። አታስፈራሩ በማሰር አልኳችሁ። በየቤታችን እየመጣችሁ ሁላችሁንም አስራችሁ የሚበቃ እስር ቤት ካላችሁ ቀጥሉበት። እኛ ገና አናቁም። አትግደሉን ያለው ገዳይ ብቻ ነው ሊደብረው የሚገባው። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አርሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቃጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን
ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደ ይታወቃል፣ አማራ ነው ብለህ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ የማይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፍትህ ሳይጠይቅ ያሮስ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ይሄ መልእክት አብዛኛዎቻችሁን ይመለከታል። ዲያስፖራ ሀገር ውስጥ ያለውን ኢትዮጵያውያኑን የትግራይ ልጆችን ሃይማኖት ውስጥም ያላችሁ በመጀመሪያ ከኢትዮጵያ ቢጀምር ጥሩ ነው። አሁን ችግሩ ምንድነው? ኦፍ ኮርስ መቼም ብዙዎቻችሁ እኔን በሚዲያ የምታውቁኝ ይመስለኛል። አይ ቲንክ 6-7 ዓመትም ሆነኝ መሰለኝ በሚዲያ ስፔሻሊ አሁን 4 ኪሎ ያለው ስርዓት የጊዜ ጉዳይ ነው። እያንዳንዳችሁ በር ያንኳኳል፣ አይቀርላችሁም። ያኔ ታስታውሳላችሁ አብይ አህመድ ንጉስ ስትሉት፣ አሻጋሪ ስትሉት፣ ሙሴ ስትሉት፣ ስትዘፍኑለት፣ ስትቀድሱለት፣ ስታወድሱት የተወሰነን ነበርን። ያኔ ከነዛ ውስጥ አንዱ ነው የነበርኩ። አራጅ ስርዓት ነው 4 ኪሎ ያለው። ዛሬ እናንተ ቤት አለመጣም፣ ደጃችሁን አላንኳኳም። የጊዜ ጉዳይ ነው። የእያንዳንዳችሁን ደጅ ያንኳኳል። አራጅ ስርዓት ነው። ይኸውላችሁ መጥፎ ሰው መጥፎ ከሆነ በቃ አለቀ። ያ ማንነቱ ያ ስብዕናው የትም ቦታ ይሄድ ሁሌ የሚከተለው ሁሌ የሚያሳየው ሁሌ የሚያደርገው ነገር። ያኔ በእርግጥ የአብይ አራጅነት ትግራይ ላይ ብቻ ነበር። ያኔ ማንም ሰው አብይን አራጅ ከማለት ይልቅ አዳኝ የተለያየ ነገር ይለው በነበረበት ወቅት ነው። ግን ዋል ብዬ ነበር። ትግራይ ላይ አልቆመም፣ ቀጥሏል። ለማንኛውም እያያችሁት ነው። አንዳንዱን በሃይማኖት፣ አንዳንዱን በብሔር፣ አንዳንዱን በፖለቲካ አመለካከት እያረደ እያሰረ እየገደለ እያፈናቀለ እያደህየ እየበተነ ነው ያለው። አሁን ወደ መፍትሄዎቹንም አወራለሁ። ብዙ ጊዜ አሁን እኔ የምናገረው ሁላችሁ የምታውቁት ያኔ ብዙዎቻችሁ በምትዘፍኑ በምትቀድሱለት ወቅት ብቻዬን ነበር የምናገረው። አሁን ሁሉም ሰው የነቃ የገባው ይመስለኛል። ስለዚህ ሰዎች በሃይማኖታቸው ይታረዳሉ፣ በብሔራቸው ይገደላሉ፣ በፖለቲካ አመለካከታቸው ይሳደዳሉ። መፍትሄው ምንድን? ጥሩ መፍትሄው ከትንሹ መጀመር ጥሩ ነው። አንዱ መፍትሄ ምንድን ነው? አሁንም ከስርዓቱ መሬትም ይሁን ገንዘብ ኮንዶሚኒየምም ይሁን ሌላ ነገር የሚጠቀሙ ሰዎች ስርዓቱን ሲከላከሉ ስታዩ ንግድ ካላቸው ቦይኮት አድርጉ። ቦይኮት ምን ማለት ነው? ለምሳሌ ከስርዓቱ ጋር የተጣበቁ ሰዎች ካያችሁ የንግድ ምግብ ቤት ይሁን ምንም አይነት አገልግሎት እንዳትጠቀሙ እነዛን ሰዎች። በነዛ ሰዎች ላይ ሁላችሁም እንቢተኝነታችሁን አሳዩ። ከንግዱ አውጧቸው። የስርዓቱ አሽቃባጭ፣ የስርዓቱ ገረድ፣ የስርዓቱ ሎሌ ከሆነ ያንን ግለሰብ
የንግድ ተቋም ባለመጠቀም ባለመገልገል ቦይኮት አድርጉ። ራሳችሁን ከዛ አውጡ። ማናቸውም ከስርዓቱ ጋር የተጣበቁ የሃይማኖት ሰዎች፣ የቢዝነስ ሰዎች፣ የምን ሰዎች ራሳችሁን ከነሱ አግሉ። ምክንያቱም ስርዓቱ ሲለወጥም ጥሩ ነው እነሱን ማወቅ፣ እነሱን ማሳወቅ። ስለዚህ አንዱ የመፍትሄ አካል ነው። ማናቸውም ከስርዓቱ ጋር የተጣበቀ በየትኛውም ተቋም ያለን ሰው አግልሉት፣ አስወግዱት። ማህበራችሁ ውስጥ ካለ አስወጡት። በየትኛውም የንግድ ተቋም ውስጥ ካለ አባሩት። የሱን አገልግሎት ከሱ አንዳች ነገር ባለመግዛት የተለያየ ነገር አሳዩ። ሚዲያ ላይ ካሉ አንሰብስክራይብ አድርጓቸው፣ አንፎሎ አድርጓቸው። የስርዓቱን ሰዎች አስወግድ። ከዚህ ስርዓት ጋራ አብሮ ያኛው በመሳሪያ በተለያየ ነገር ያርዳሃል። ይሄ ሚዲያ ላይ በፕሮፓጋንዳ የሚሰራ ካለ ከስርዓቱ ጋር ማስወገድ ነው። እሱ ራሱ አንድ የመፍትሄ እርምጃ ነው። ኢትዮጵያ ውስጥ ያለው ሰው ከሌላ አገር ሰው መጥቶ ነፃ እንዲያወጣ አትጠብቅ። በባርነት ያለው በስቃይ ያለው አንተ ነህ። በሃይማኖትህ ትታረዳለህ፣ በፖለቲካ አመለካከትህ ትሳደዳለህ፣ በብሔርህ ትገደላለህ። ያንዳንዱ ኢትዮጵያዊ መጀመሪያ ነፃ የምታወጣው ራስህን ነው። ሌላ መጥቶ ነፃ እንዲያወጣ አትጠብቅ። ባርነት ውስጥ፣ መሳደድ ውስጥ፣ መገደል ውስጥ፣ መታረድ ውስጥ ያለው አንተ ነህ። እንደ ሃይማኖት፣ እንደ ትምህርት ቤት፣ እንደ መንግስት ሰራተኛ፣ እንደ ንግድ ተቋም፣ እንደ ዜጋ ተቀናይተህ መፍትሄ መፈለግ ያለብህ ራስህ የሚያሽቃብጠውን የሚያሸረግደውን እሱንም ደግሞ በማግለል በተለያየ ነገር እርምጃ መውሰድ ያለብህ አሁንም ነዋሪው እዛው ኢትዮጵያ ውስጥ ያለ ነው። ስለዚህ እታፈናለሁ፣ እፈናቀላለሁ፣ እታረዳለሁ፣ እገደላለሁ ከምትል ራስህ ተቀናይተህ የመፍትሄው አካል መሆን ተገቢ ነው ይመስለኝ። ሌላ ነፃ አውጪ አዳኝ አትጠብቁ ለማለት ነው። ለኢትዮጵያን ያለኝ መልእክት ነው። በዲያስፖራም በኩል ደግሞ መናገር መፈልገው የስርዓቱን ሰዎች ስታዩ በተመሳሳይ አንፎሎና አንሰብስክራይብ በማድረግ እናንተም እነሱን አግልሎ በማውጣት ደሞም በማጋለጥ የራሳችሁን ድርሻ መወጣት ተገቢ ነው ይመስለኝ። ሌላውን ዘባዘንኪ ተውትና ዋናው አሁን የሀገሪቷ ጠላት ስርዓቱ ስለሆነ ትንንሽ ምክንያታችሁን ትታችሁ በአንድ ዓላማ ስርዓቱ ላይ ያተኮረ ተቃውሞ ብታደርጉ ዓለም አቀፍ ደግሞ ተጽዕኖ እንዲኖርበት በሰላማዊ ሰልፍም ተቀናይታችሁ ብታደርጉት አንዱ የመፍትሄ አካል ነው ብዬ ተስፋ አደርጋለሁ። እንግዲህ የድሮን ድብደባ በትግራይም ቀጥሏል። ምናልባት የትግራይ ተወላጆች ሆናችሁ ሚዲያ ላይ አንዳንድ የምትዘባርቁ ያው መቼም ሚዲያ ለሁላችሁ አይደለም። ስፔሻሊ የትግራይ ተወላጆች ለሚደርሰው ነገር ህወሓትን ተጠያቂ ትግራይ ያለውን መንግስት ተወቃሽ ከምታደርጉ እናንተ የደነዛችሁ ናችሁ። እንደሱ የምታደርጉ የትግራይ አክቲቪስት ሆነ ብልጽግና አንተ ህወሓትን የምትቃወም ከሆነ አንተ ነፍሰ ገዳይና ገዳይ ነህ። አብይ አህመድ ነው የሚገልህም የሚያፈናቅልህም የሚያሳድድህም። ስለዚህ አብይን ትተህ ህወሓት የምትል ካለ የትግራይ ተወላጅ አንተ አንተም በጠበልም ጭንቅላትም በመርፌም ብትወጋ ምትድን አይደለህም። ለይቶልህ እንደነጌታቸው ረዳ ሂድና ውስኪ እየጠጣ ወይንም መሬት ለምነህ የብልጽግና አክቲቪስቱን ማናቸው በአሁን ሰዓት ብልጽግናን ትቶ ህወሓትን እቃወማለሁ እያለ አፉን የሚከፍት የትግራይ ተወላጅ ካለ የብልጽግና ገረድ ነህ አንተ። ለይቶልህ ብልጽግና ነኝ ብለህ ሂድ። ማስክ አያስፈልግም። ራስህን ይሄ ደብቀህ ሾላለከ ኢንፋክት እንደዛ ካደረክ እንደኛ አይነት ደግሞ የህዝብ ድምጽ አለ እናጋልጣለን። ወይ ፖለቲካውን ማታቅ ገብቶህ ካልሆነ ደግሞ አፍን ዘግተህ መቀመጥ ነው ያለብህ። የአብይ ሴራ የአብይ ተንኮል
የአብይ ክፋት ካልገባህ እንዲያው ኢትዮጵያ ውስጥ አሁን አብይን ሬዚስት በማድረግ አንድ ጠንካራ ተቋም ህወሓት ነው። ወደድክም ጠላክም ህወሓት ነው። ምድረ ቅራቅንቦ ጭንቅላትህ ኮተት ስለሆነ ነው እንጂ አሁን ኢትዮጵያ ውስጥ አብይ የሚፈራው አንድ ተቋም ቢኖር ህወሓት ነው። እውነት እንነጋገር ከተባለ ስለዚህ በዚህ ጉዳይ አንዳንድ የትግራይ ልጆች አይ ነው የፖለቲካ ዝም ብሎ ጥሬዎች ምን እየተሰራ እንዳለ ካለው ዝም በሉ። ስማችሁ መጥራት አይጠበቅብኝም። ምክንያቱም እናንተ ህፃናት ደግሞ እንደዚህ አይነት መድረክ ላይ ስም መጥራት ተገቢ አይደለም። ለማንኛውም ፎከሳችሁ ስርዓቱ ላይ ሁን። ዝም ብላችሁ አፋችሁን አትክፈቱ። ወይ መጽሐፍ አንብቡ ወይ ምን ይያለ እንዳለ መረጃ ሰብስቡ። ለትግራይ ተወላጆች ነው ይሄ። ተጠናክረ ስርዓቱ ላይ ፎከስ አድርገ ስርዓቱን ተቃውም እያልኩ ነው። የስርዓቱን ሴራ ይግባህ። ጭንቅላትህ ከደነዘ ሂድና ጠበል ተጠመቅ። ይሄን መልእክት የሰማ ሁሉ ሼር እንዲያደርግ እንዲያዳርስ ደግሞ ፈልጋለሁ ሁላችሁ